የወርቅ ዋጋ ሰማይ በነካበት በዚህ ወቅት በእጆ ያለው ወርቅ ተራ ቁስ ሳይሆን የሚንቀሳቀስ ባንክ መሆኑን ያውቃሉ? ትናንት በትንሽ ዋጋ የገዙት ወርቅ ዛሬ የህይወቶን ትልቅ የገንዘብ ክፍተት ሊሞላለት ይችላል። ነገር ግን ከመሸጡ በፊት ትክክለኛውን የገበያ ዋጋና ትርፋማ የሚሆኑበትን መንገድ ማወቅ አለበት። ሰላም ተመልካች አድማጮቻችን፣ ዛሬ ላይ ሆነው በተለያዩ የወርቅ ቤቶች በአማካይ ዋጋ 21 ካራት፣ 18 ካራት እና 14 ካራትን በስንት ሊገዙት እንደሚችሉ የወርቅ ቤቶችን መረጃ ይዘንላችሁ መተናል። የወርቅ ካራት እንግዲህ ስትሸጡ ሊያወጡ የሚችለውን አማካይ የሆነ ግምታዊ ዋጋ ነው የምንነግራችሁ። በአሁኑ ወቅት እንደምታውቁት ከሆነ በዓለም አቀፍና በሀገር ውስጥ ገበያ ላይ የወርቅ ዋጋ በከፍተኛ ሁኔታ በመዋዠቅ ላይ ነው የሚገኘው። ስለዚህ የምንነግራችሁ ዋጋ እንደ ወርቅ ቤቶቹ መገኛ፣ እንደ ጌጡ ጥራትና እንደ ገበያ ሁኔታ በትንሹ ሊጨምር ወይም ደግሞ ሊቀንስ ይችላሉ። ከዛ በፊት ግን ወርቅን ከመሸጣችሁ በፊት ልታውቋቸው የሚገቡ ነጥቦችን ልንገራችሁ። የመጀመሪያው ነገር የካራቱ መጠን ነው። በእጃችሁ ላይ ያለው የካራት ወቀን መጠኑ ምን ያህል ነው የሚለውን ማወቅ አለባችሁ። 21 ካራት ነው፣ 18 ካራት ነው ወይስ 14 ካራት ነው ወይስ ደግሞ ምን አይነት ካራት ነው? ከ11 በላይ የሆኑ ታዋቂ የሆኑ ካራቶች እንዳሉ መቼም የኛ ቤተሰብ ተከታታዮች ከሆናችሁ ታውቃላችሁ። ምናልባት ካራቶቹ ከውስጥ በኩል ቀለበት ከሆነ ወይም ደግሞ ሀብልም ከሆነ ማሰሪያው አካባቢ ላይ ልታገኙ ስለምትችሉ ሃልማርኩን ወይም ምልክቱን ከዛ ላይ ከጌጡ ጀርባ ላይ ያለውን ማህተብ በማየት ማረጋገጥ አለባችሁ ማለት ነው። እርግጠኛ አይደለሁም በእጄ ላይ ያለው ወርቅ ካራቱ ምን ያህል እንደሆነ አላቅም ብላችሁ የምትጠራጠሩ ከሆነ ደግሞ ምናልባት ከሰው ጋር ሆናችሁ የሚታመን ወርቅ ቤት በመሄድ ምን ያህል ካራት እንደሆነ መጠየቅ ትችላላችሁ፣ ያለምንም ዋጋ ማለት ነው። በተጨማሪም ደግሞ ለማረጋገጥ እንዲሁ ተጨማሪ ወርቅ ቤት ቼክ ማድረግ ትችላላችሁ። በእንደዚህ አይነት መንገድ በእጃችሁ ላይ ያለውን የወርቅ ካራት ማወቅ ትችላላችሁ። የመጀመሪያው ወርቅን ካራቱ ማወቅ ይኖርባችኋል። ሁለተኛው ነገር ደግሞ ሚዛንን በደንብ ማየት አለባችሁ። አንዳንድ ወርቅ ቤቶች የድንጋይ ወይም ደግሞ የጌጣጌጥ ክብደትን ቀንሰው ንጹህ ወርቅን ብቻ ሊመዝኑ ይችላሉ። ስለዚህ ይህን አስቀድማችሁ ማወቅ አለባችሁ። የድንጋይ ወይም የጌጣጌጥ ክብደት የምላችሁ ምንድነው? ምናልባት ከወርቁ ጋር የተያያዘ ሌላ ማዕድን ወይም ደግሞ ሌሎች የከበረ ድንጋይ ሊኖረው ይችላል። የእሱን ዋጋ ሊጨምሩ አይችሉም ማለት ነው። ሌላው ማስወገድ ያለባችሁ ነገር ደግሞ የደላላ ጣልቃ ገብነትን ነው። በቀጥታ ወይም ደግሞ ታዋቂ ወደሆነው ወርቆች ጋር በመሄድ የደላላ ኮሚሽንን ማስቀረት አለባችሁ ማለት ነው። ሌላው ስትገዙ የነበረው ደረሰኝ ካለ የጌጡን ትክክለኝነት ለማረጋገጥ ስለሚረዳ የተሻለ ዋጋም ሊሰጧችሁ ስለሚችሉ ምናልባት በምትገዙበት ሰዓት የነበረውን ደረሰኝ ብትይዙ ሲሸጡ አሪፍ ነው ማለት ነው። አሁን ቀጥታ በስንት እየተሸጡ በስንት ልትሸጡ እንደምትችሉ በአማካይ ዋጋ የምነግራችሁ ይሆናል ማለት ነው። ቪዲዮውን ታዲያ እየተከታተላችሁ እስካሁን ላይክ ካላደረጋችሁ እንዲሁም ሰብስክራይብ ካላደረጋችሁ በዚህ ዩቲዩብ ቻናል ላይ ወርቅን የተመለከተ ከወርቅ ጋር የተያዙ የተለያዩ መረጃዎችን ወደ እናንተ የምናሳልፍበት የመረጃ ቻናላችን ነው። ሰብስክራይብ በማድረግ ከወርቅ ጋር የተያዙ መረጃዎችን በየዕለቱ ማግኘት ትችላላችሁ። ሰብስክራይብ አድርጉ። አሁን ቀጥታ ወደ መረጃዎቹ ነው የምንሄደው። በአማካይ ዋጋ እንግዲህ ገበያ ላይ ኦፊሻል በሆነ ዋጋ 14 ካራት፣ 18 ካራት፣ 21 ካራት በብዛት እንደሚገኙ ይታወቃል። ብዙ ሰዎችም አንደኛ 14 ካራት ስንመርጥ ለምሳሌ ወርቅ ነው፣ ነገር ግን የተሻለ የወርቅ ጥራት የሌለው ነው፣ በአሪፍ ዋጋ የሚገኝ ነው። ሞር 14 ካራትን ሰዎች የሚመርጡት 21 ካራትን ወይም ደግሞ ብዙ የወርቅ ጥራት ያለውን የወርቅ አይነት ለመግዛት አፎርድ ስለማያደርጉ ነው። ስለዚህ በትንሽ ከሌሎች ተነጻጻሪ ወርቆች ካራት ጋር ሲነጻጸር በትንሽ ብር ልናገኘው የምንችለው 14 ካራት ነው በምንገዛበት ሰዓት ማለት ነው። ስለዚህ በምንሸጥበት ሰዓት ላይ የኛ ወርቅ 14 ካራት ከሆነ አሁን ባለው ተጨባጭ ሁኔታ ከስንት እስከ ስንት
ብሸጠው ያዋጣኛል የሚለውን እነግራችኋለሁ። ነገር ግን የያዛችሁት ወርቅ መጀመሪያ መታየት አለበት። አሁን ይሄ የምነግራችሁ ግምታዊ አማካይ ዋጋ ነው እንጂ በግድ ይህንን ዋጋ ካልሆነ አትሽጡ ለማለት ፈልጌ እንዳልሆነ ልብ በሉ። ምክንያቱም ወርቁ ሁሉ ተመሳሳይ አይደለም። ዲዛይኑ የተለያየ አይነት ወርቅ ነው ያለው። ተመሳሳይ ካራትም ቢሆን ብዙ የተለፋበት የወርቅ ዲዛይን አለ። ያን ያህልም ደግሞ ብዙ ዲዛይን ያልተደረገ ወርቅ ሊኖር ይችላል። በዛ ላይ ደግሞ እንደ አገልግሎቱ መጠን ይለያያል። እንዳልኳችሁ ቅድም ደግሞ ደረሰኝ ያለውና ደረሰኝ የሌለው ሊሆን ይችላል። በተጨማሪም ደግሞ የማሰሪያ ዋጋን ካልኩሌት አያደርጉላችሁም በምትሸጡበት ሰዓት ማለት ነውና ይህንን ሙሉ ከግምት ውስጥ አስገብታችሁ ነው ልትሸጡ ስትሄዱ ካልኩሌት ማድረግ ያለባችሁ ማለት ነውና 14 ካራቱን በስንት ሊገዛችሁ ይችላሉ? በአማካይ ዋጋ ከ14000 እስከ 16500 ድረስ ከዚህ ውስጥ ባለው ብትሸጡት ይመከራል ማለት ነው። ይሄ ግምታዊ ዋጋ መሆኑን ግን ልብ በሉ። ይሄ የ14 ካራት ግምታዊ መሸጫ ዋጋ ነው። 18 ካራት ነው ያለው እኔ ጋር የምትሉ ከሆነ ደግሞ ይሄም እንደ ዲዛይኑ ውስብስብነት እንደነገርኳችሁ ምናልባት የደረሰኝ መኖር አለመኖሩ ታይቶ በተጨማሪም ደግሞ የማሰሪያ ዋጋ ሳይጨምርበት ይሄም ባለ 18 ካራቱን ሊገዛችሁ የሚችሉት ከ18500 እስከ 20000 ባለው ነው። አሁን ባለው ገበያ ማለት ነው። እንግዲህ በጣም ፍላክቹዌት የሚያደርግና በጣም የሚዋዥቅ ገበያ እንደሆነ ታውቃላችሁ ማለት ነው። ዛሬ እንደዚህ ከሆነ ከነገ ወዲያ ደግሞ የበለጠ ሊከፍ ሊል ይችላል፣ ሊወርድም ይችላል። ስለዚህ በዚህም ቻናል ላይ የሚተላለፉትን ዕለታዊ የሆኑ የወርቅ ዋጋ አሃዞችን መከታተል ግድ ይላችኋል ማለት ነው። 18 ካራቱ እንደነገርኳችሁ ከ18500 እስከ 20000 በእጃችሁ ላይ ካለ በግራም ማለት ነው በዚህ መሸጥ ይቻላል ማለት ነው። በመቀጠል የምነግራችሁ የ21 ካራት ነው። የ21 ካራት በጣም ፍላክቹዌት ከማድረጉም በላይ በጣም ተፈላጊ የሆነ የካራት አይነት እንደሆነ ይታወቃል ማለት ነው። በእኛ ሀገር እንግዲህ ከ20000 ጀምሮ እስከ 23000 ልትሸጡ ትችላላችሁ። ይህም እንግዲህ ምናልባት ከወርቁ ጥራት ከወርቁ ዲዛይን እና አንዳንድ ደረሰኝ ካለው በተለይ በጣም በጥሩ ዋጋ ልትሸጡት ትችላላችሁ ማለት ነው። እንግዲህ በየቀኑ የሚጨምር የዶላር ጭማሪ ያለ ዋጋ በየቀኑ ነው ፍላክቹዌት የሚያደርገው ብሔራዊ ባንክ ወርቅን በተመለከተ አዳዲስ ዋጋዎችን በየዕለቱ ያወጣል። ስለዚህ ያንን መከታተል ደግሞ ግድ ይላችኋል ማለት ነው። በመጨረሻ የምላችሁ ነገር ወርቅ የችግር ደራሽ ብቻ ሳይሆን ብልጥነት የሚያስፈልገውም ኢንቨስትመንት እንደመሆኑ መጠን ዛሬውኑ ወርቅን ይዘው ገበያ በመውጣቱ በፊት ያለውን ዋጋ ማረጋጋጣችሁን እርግጠኞች ሁኑ። ጊዜው እንግዲህ ወርቅን ወደ ገንዘብ የምትቀይሩበት ጊዜ ነው ማለት ነው። ወርቅ ከያዛችሁ በሌላ ብር እንደያዛችሁ ነው። ስለዚህ ጥሩ ታይም ላይ ብርን ኢንቨስት እንደማድረግ ወይም ደግሞ ገቢና ወጪን እንደማስተዳደር ይቆጠራልና ዋይዝሊ አድሚኒስትሬት ማድረግ አለባችሁ ብዬ የዛሬን መረጃ በዚህ ያበቃለሁ። እንግዲህ የነገርኳችሁ ዋጋ ግምታዊ ዋጋ ነው። ይሄ በየካቲት 8 አካባቢ ላይ ባለው ዋጋ ነው ማለት ነው። ምናልባት ከጨመረም እንግዲህ የተሻሻለ ዋጋን ይዤላችሁ እመጣለሁ። ስለሰማችሁኝ እስከሆነ አመሰግናለሁ። ሰላም